ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት የምንዳስሰው የቹዋሚኒን ከማንቸስተር ዩናይትድ ጋር ስመያዝ እንዲሁም ደግሞ ያ ነገር እውነት ስለመሆኑ ዘ አትሌቲክ ረጋግጠው እየተገለጸ ይገኛል። ከሱ ባሻገር ስለ አሌክስ ስኮት አዳዲስ መረጃዎች ወጥተዋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ በፕሪሚየር ሊግ በሚያደርጋቸው የመክፈቻ ጨዋታዎች ላይ የቀንና የሰዓት ለውጦች ተደርገዋል። ቅዳሜ ሃል ሲቲ ከሜዳው ውጭ የሚገጥም ይሆናል። እሁድ ነሐሴ 4 ከኢፕስዊች ታውን ጋር በኦልትራፎርድ 12 ተኩል ሲል ጨዋታውን የሚፈጽም ይሆናል። እሁድ ጳጉሜ ከሜዳው ውጪ እንግዲህ ጨዋታውን የሚከውን ይሆናል። መስከረም 3 ከማንቸስተር ሲቲ ጋር በኦልትራፎርድ 12 ተኩል ላይ ጨዋታውን የሚከውን ይሆናልና የመጀመሪያዎቹ ጨዋታዎች ምንም አይሉምና ጥሩ የሚባሉ ጨዋታዎች ናቸው። ነገር ግን እስካሁን ድረስ ጥያቄ እያስነሳ ያለው ነገር ማንቸስተር ዩናይትድ በሚገባ መዘጋጀት ባለበት ሁኔታ እስካሁን ድረስ ባለው ሁኔታ እየተዘጋጀ አይደለም። በተለይ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ኦልትራፎርድ እንደሚያጉርፉ ቢታሰብም ነገር ግን እየተደረገ ያለው ነገር ያን ያህል አይደለም። ይህንንም በተመለከተ እንግዲህ መረጃ የማደርሳችሁ ይሆናል። እንግዲህ በትናንትናው ዕለት በተለይም እንግዲህ የማንቸስተር ዩናይትድ ስም ከኦሊን ቹዋሚኒ ጋር ሲያያዝ ነበረ። የማንቸስተር ዩናይትድ ባለሀብቶችም ከፍተኛውን የዝውውር ጥያቄ በማውጣት ወይም ከፍተኛ የዝውውር ዋጋ በማቅረብ ተጫዋቹን ለማስፈረም እንደወጠኑና ተጫዋቹም የረጅም ጊዜ እቅዳቸው እንደሆነ ለማሳወቅ ሞክሬ ነበርና ዛሬ የወጣውን መረጃ ወደ እናንተ ላጋራችሁ። ማንቸስተር ዩናይትድ በኦሊን ቹዋሚኒ ዝውውር ጉዳይ ንግግሮችን አድርጓል። ሪያል ማድሪድም ተጫዋቹን ለመሸጥ የሚወስን ከሆነ ዩናይትድ ዝውውሩን ለመፈጸም ሙሉ በሙሉ ዝግጁ መሆኑ ተነግሯል። ማድሪድ ተጫዋቹ ተጨማሪ አዲስ ተጫዋቾችን ወደ ቡድኑ ከመቀላቀሉ በፊት አንዳንድ ተጫዋቾችን በመሸጥ ገቢ ማግኘት ይፈልጋል ሲል ታማኙ የዜና አውታር ዘ አትሌቲክ ነው የዘገበው። የዩናይትድ ሰዎች አሁንም ቢሆን እንደ ህልም ፊርማቸው የሚመለከቱት ኦሊን ቹዋሚኒ መሆኑ ተገልጿል። ሆኖም ከስፔን እየወጡ ያሉ መረጃዎች የዩናይትድ ሰዎች እሱን ለማስፈረም ከፍተኛ እንቅስቃሴዎችን ማድረግ አለመጀመራቸው ተገልጿል። በአንጻሩ የዩናይትድ ሰዎች ከቹዋሚኒ ወኪሎች ጋር በነበራቸው ውይይት በግልጽ የተጫዋቹን አሁናዊ ደሞዝ መክፈል እንደማይችሉ ገልጸዋል። በውይይቱ ወቅት ቹዋሚኒ ወደ ዩናይትድ መዘዋወር የሚችልበት ብቸኛው መንገድ አሁን በማድሪድ ከሚያገኘው ከፍተኛ ደሞዝ በተለየ መልኩ መሆን እንዳለበት ተገልጿል። በተጨማሪም ሪያል ማድሪድ እስካሁን ስለ ቹዋሚኒ ውሳኔ ያልሰጠ ሲሆን ከዩናይትድ ጋርም ለመደራደር ፈቃደኝነት አለመግለጹ ነው እየተገለጸ የሚገኘው። ዘገባው የፋብሪዚዮ ሮማኖ ነው እና በተለይ እንግዲህ አሁን ማንቸስተር ዩናይትዶች በኦሊን ቹዋሚኒ ላይ ያላቸውን ፍላጎት በተደጋጋሚ ለማሳወቅ ሞክረዋል እና ከማድሪድ ጋርም ግንኙነት ለማድረግ እንግዲህ በተለይም አሁን በሚመጡት ጊዜያቶች ውስጥ ተጫዋቹን ለማስፈረም የመጨረሻ እርምጃዎችን ለማድረግ ነው እንዳሰቡ ነው እየተገለጸ የሚገኘው። እስከ 3 የመሀል ክፍል ተጫዋቾችን የማስፈረም ሀሳብ አላቸው። ታዲያ አሌክስ ስኮትን በተመለከተ በጣም ወሳኝ የሆነ መረጃ ወጥቷል። እንግዲህ አሁን በጣም በዩናይትድ ታርጌት ውስጥ ያሉት ሁለቱ ተጫዋቾች እንደሆኑ ይታወቃል፣ አሌክስ ስኮት እና ኦሊን ቹዋሚኒ። የኦሊን ቹዋሚኒ ጉዳይ ከጊዜ ጊዜ እንግዲህ በጣም እየተቃረበ ቢመጣም ነገር ግን የአሌክስ ስኮትንም ጉዳይ ሙሉ ለሙሉ አልተውትም እንደ አማራጭ ኢንኬዝ ካልተሳካ የኦሊን ቹዋሚኒ የአሌክስ ስኮት ዝውውርንም ጎን ለጎን እንግዲህ እየተመለከቱት ይገኛሉና ታዲያ የቦርንማውዙ አማካኝ አሌክስ ስኮት አሁናዊ የገበያ ዋጋው 80 ሚሊዮን ፓውንድ መሆኑ ተነግሯል። የማንቸስተር ዩናይትድ የዝውውር ጉዳዮች ኃላፊ ማታር ግሪፍስ በበኩላቸው በኮንትራቱ ላይ ለ2 ዓመት ለቀረው ተጫዋች ይህን ያህል የዝውውር ሂሳብ ማውጣት እንደማይፈልጉ ተዘግቧል። በዚህም መሰረት ቦርንማውዝ የተጫዋቹን ዋጋ ተመን ካልቀነሰ ተጫዋቹ ወደ ማንቸስተር ዩናይትድ የመዘዋወር እድሉ እንዳከተመ ሊታሰብ ይገባዋል ሲል ነው እንግዲህ ሳሙኤል ሉከስ እየዘገበውና ዋጋው 80 ሚሊዮን ፓውንድ አካባቢ ነው እና የቀረው ደግሞ 2 ዓመት እንደሆነ ይታወቃል እና ካለው እድሜ ካለው ግልጋሎት አንደኛ ፕሪሚየር ሊግን ከመላመዱ አንጻር ለሌሎች ተጫዋቾች እየወጣ ያለውን ዋጋ አይተናል። ለማቴዎስ ፈርናንዴዝ እስከ 85 ሚሊዮን ፓውንድ አካባቢ ነው እና ማንቸስተር ዩናይትዶች በዚህ ደረጃ እንግዲህ እንደዚህ አይነት የዝውውር ፖሊሲን እየተከተሉ ያለበት መንገድ ለአንዳንድ ሰዎች ብቻ ሳይሆን ለብዙ ሰዎች ግራ የሚያጋባ ሊሆን ይችላል እና ተጫዋቹ ክሎት አለው በዲፌንሲቭ ኮንትሪቢሽን እንዲሁም ከማቴዎስ ፈርናንዴዝ የተሻለ እንደሆነ ይታወቃል። አሌክስ ስኮት በጣም ኳሊቲ ያለው የመሀል ክፍል ተጫዋች እንደሆነ ይታወቃል እና 80 ሚሊዮን ፓውንድ ታዲያ ለዚህ ተጫዋች አይገባውም የሚለው ነገር አሁን ካለው ሁኔታ አንጻር ነው እንጂ በእርግጥ ከዚህ በፊት ካለው ሁኔታ አንጻር ይሄን ያህል ዋጋ ሊያወጣ ይችላል። ነገር ግን አሁን ያለው
ዋጋን ከተመለከትን ግን የማቴዎስ ፈርናንዴዝ 85 ሚሊዮን ፓውንድ ከተመለከትን ከማቴዎስ ፈርናንዴዝ ያልተሻለ ተጫዋች ነው ወይ የሚለው ነገር ጥያቄ ሊያስነሳ ይችላል። እንዲሁም በአንዳንድ ነገሮች እንዲሁም አሌክስ ስኮት የተሻለ ነው ማለት ይቻላል። በተለይ ከኳስ ጋር በጣም ኮንፈርት የሚሰማው ተጫዋች እንደሆነ ይታወቃል። በዲፌንሲቭ ኮንትሪቢሽን ውስጣት ብንመለከት የተሻለው ተጫዋች አሌክስ ስኮት ነው። እንደ አጠቃላይ የክለቡ አወቃቀር ተጫዋቹ ለአንዱ ክለብ ይመቸዋል ወይም አይመቸውም የሚለው ነገር ሊወስን ይችላል እንጂ ተጫዋቹ በጣም ድንቅ ክህሎት ያለው ተጫዋች እንደሆነ ይታወቃልና ማንቸስተር ዩናይትዶች ጎን ለጎን የአሌክስ ስኮትን ሁኔታ እየተከታተሉት እንደሆነ እየተገለጸ የሚገኘው። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት አዲስ ግብ ጠባቂ እንደሚያስፈርም ይጠበቃል። የቀይ ሰይጣኖቹ ተጠባባቂ ግብ ጠባቂ አልሳይ ባይንዲር በማንቸስተር ዩናይትድ ቤት በቂ መሰለፍ እድል እየተሰጠው ባለመሆኑ ማንቸስተር ዩናይትድ መልቀቁ አይቀር ነው ተብሏል። ይህንን ተከትሎ ማንቸስተር ዩናይትዶች በቦታው ተተኪ ለማስፈረም እንቅስቃሴ ላይ እንደሚገኙ ተመላክቷል። በማንቸስተር ዩናይትድ ዘንድ ክትትል እየተደረገባቸው ከሚገኙ ግብ ጠባቂዎች ውስጥ አንዱ ካርል ዳርሎ ሲሆን በተደጋጋሚም ከማንቸስተር ዩናይትድ ጋር ስሙ ሲያዝ እንደነበር ይታወቃል። ከእርሱ በተጨማሪ ዲያጎ ኮስታ ሌላኛው በማንቸስተር ዩናይትድ ኢላማ ውስጥ የሚገኝ ግብ ጠባቂ እንደሆነ ዘገባዎች አመላክቷልና ሁለቱንም ግብ ጠባቂዎች ዩናይትዶች ጎን ለጎን የተመለከቷቸው እንደሆነ ነው እየተነገረ የሚገኘው። እንግሊዛዊ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ እንዲህ ሲል ተናግሯል። አሁንም መሻሻል እንዳለብን እናምናለን። እኛ ትልቅ ኃላፊነት አለብን። አዝናኝና አስደሳች ጨዋታ ሊኖረን ይገባል። ለትልቅ ዋንጫዎች መፎካከርም አለብን። ነገር ግን ይህንን ለማድረግ መከተል ያለብን ሁኔታዎች አሉ። ለዚህም ትክክለኛ ቦታ ላይ እንገኛለን ሲል ተናግሯል። ማይክል ካሪክ አክለውም በሊጉ ካሉ ምርጥ ቡድኖች ጋር ለመፎካከር የሚያስችም አቅም አለን ብሏል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ ለ2026/27 የውድድር ዘመን ያላቸውን ዝግጁነትና ከፍተኛ ግብ ይፋ አድርጓል። ካሪክ በሰጠው አስተያየት በዚህ ልክ ካሉ ምርጥ ቡድኖች ለመፎካከር የሚያስችል አቅም እንዳለ ጠንቅቀን እናውቃለን ብለዋል። አሁን ዋናው ነገር ይህንን አቋም በሙሉ የቀጣዩ ፕሪሚየር ሊግ የውድድር ዘመን ማስከተልና በተመሳሳይ ጊዜም ለሚገኙ ዋንጫዎች ሁሉ መታገል ነው ብለዋል። ቡድኑ ለቀጣዩ የውድድር ዘመን በመምራቴ በጣም ደስተኛ ነኝ ያለው ካሪክ የአውሮፓ የክለቦች ውድድር ምሽቶች ወደ ኦልድ ትራፎርድ የሚመለሱበት ጊዜ በጉጉት እየጠበቀ መሆኑን ተነግሯል። በመጨረሻ ማይክል ካሪክ ስለ ቡድኑ መነሳት ሲናገር የማንቸስተር ዩናይትድ ታሪክ አካል የሆኑ ታላላቅ ጊዜያት ለደጋፊዎች ለመስጠት ዝግጁ ነን ሲል ቃሉን ሰጥቷልና ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነበት ጊዜ አንስቶ ማንቸስተር ዩናይትድ በጣም መሻሻልን አሳይቷል። በተለይም በሩበን አሞሪም ጊዜ ከተመለከትነው ማንቸስተር ዩናይትድ አንጻር በማይክል ካሪክ ጊዜ የነበረው ማንቸስተር ዩናይትድ በጣም መልካም የሚባሉ ጎኖች የነበሩት ነበሩና አሁን ትንሽ ጥያቄ ሊያስነሳ የሚችለው የማይክል ካሪክ ፕሮጀክትን የሚደግፉ ተጫዋቾች በአሁኑ ሰዓት እየፈረሙ አለመሆናቸው በማንቸስተር ዩናይትድ ደጋፊዎች ዘንድ ቅሬታ እንዲነሳ እንዳረገ ይታወቃልና ይህ ነገር ሊታሰብበት ይገባል። ምክንያቱም ቀጣዩ ውድድር ዘመን በጣም እንዲህ ቀላል ይሆናል ተብሎ አይጠበቅም። ስለዚህ በእያንዳንዱ ሁኔታዎች ላይ ሊጠነቀቁ እንደሚገባ የሚያመላክት ሁኔታን መመልከት ይችለናል። ኔዘርላንዳዊ የፊት መስመር ተጫዋች ሰመቪል በዚህ ክረምት አዲስ ክለብ መቀላቀል እንደሚፈልግ ለክለቡ ባለስልጣናት ማሳወቁ ተገልጿል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከመርሻዎች ጋር ውይይት እያካሄደ እንደሚገኝም የሚታወቅ ጉዳይ ነው። እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ውስጥ ከገቡት ተጫዋቾች ውስጥ ኔዘርላንዳዊ ተጫዋች ሰመቪል እንደሆነ ይታወቃልና ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው ግልጋሎት ላቅ ያለ ከመሆኑ አንጻር ዩናይትዶች ስቲል ከተጫዋቹ ጋር ድርድር ማድረጋቸው ይታወቃል። የቀድሞ ጣሊያናዊ የመሃል ሜዳ እንቁ አንድሪያ ፒርሎ ማንቸስተር ዩናይትድ ጥሩ ፊርማ እንዳገኘ ገልጿል። ብራዚላዊ አማካኝ ኤደርሰን ያሞካሸው ፒርሎ እርሱ ለፕሪሚየር ሊጉ የሚስማማ አይነት ተጫዋች ነው ሲል ተደምጿል። አንድሪ ፒርሎ ኤደርሰን ጎበዝ ሯጭ፣ ሜዳ ላይ ስሜት የማሳየት አቅም ያለው ተጫዋች ነው ሲል ተናግሯል። ፒርሎ አክሎም ብራዚላዊ አማካኝ በማንቸስተር ዩናይትድ ቤት በጥሩ ሁኔታ እንደሚላመድ ይሰማኛል ሲል ተናግሯል። እና ኤደርሰን እንግዲህ በአዲስ የውድድር ዘመን ሁላችንም እንመለከተዋለን። በትናንትናው ዕለት እንግዲህ ፖርቹጋል በስፔን ብሔራዊ ቡድን 1-0 በሆነ ውጤት እንግዲህ በጭማሪ ደቂቃ በተቆጠረባት ጎል ተሸንፋለች እና የብዙ የክርስቲያኖ ሮናልዶ ደጋፊዎች ሀዘን ሲሰማቸው ተመልክተናል እና ይህንን ነገር የሆነ ነገር ሳልል ማለፍ አልፈለኩም እና ክርስቲያኖ ሮናልዶ እንግዲህ በጣም ብዙ ነገሮችን በእግር ኳስ ላይ ብዙ ታሪኮችን መስራት እየቻለ ድንቅ ፖርቹጋላዊ ተጫዋች እንደሆነ ይታወቃልና አንድ የቀረው ነገር እንግዲህ የዓለም ዋንጫን ከፍ አድርጎ መሳም ነበረ። ቢሳካለትና ያን ነገር ቢያደርገው የእውነት ህይወቱን ሙሉ ለሙሉ የእግር ኳስ ህይወቱን ሙሉ ለሙሉ እጅግ ያማረ ያደርጓል ተብሎ ይጠበቅ ነበር። የትኛውም የእግር ኳስ ቤተሰብ በትክክል ኳስን የሚያውቅ ሰው
የክርስቲያኖ ሮናልዶ የዓለም ዋንጫን ከፍ አድርጎ መሳም ሊያስደስተው ይገባል ባይ ነበር። እኔም ራሱ ይህንን ነገር ከሚደግፉት ውስጥ አንዱ ነበርኩኝ። ነገር ግን ያ ነገር ሊሳካ አልቻለም። ያው ሁላችንም እንዳስተዋል ነው የፖርቹጋል ብሔራዊ ቡድን አሰልጣኙንም ጨምሮ ብዙ የሚነሳበት ጥያቄ ያለ ብሔራዊ ቡድን እንደሆነ ሁላችንም እናውቃለን እና አንድ ክለብ ደግሞ የ11 ተጫዋቾች ታታሪነት ወይም ወርክ ሬት ነው ዋንጫ እንዲያነሳ የሚያደርገው እንጂ አንድ ተጫዋች ስለለፋ ወይም 2 3 4 ተጫዋቾች ስለለፉ ብቻ ያ ክለብ ዋንጫን ከፍ አድርጎ ይስማል ማለት አይደለም እና ይህንን ነገር ተመልክተናል በፖርቹጋል ብሔራዊ ቡድን እና ይሄ ነገር ባይፈጠር ሁሉም ደስ ይለው ነበረ። የክርስቲያኖ ሮናልዶ እንግዲህ አንድ የሚቀረው ነገር ይሄ ነበር። ይሄ ነገር ቢሳካ መልካም ነበረ። ያው የቡድን አጋሮቹ ይህንን ነገር ለማድረግ ፍላጎት ያላቸው አይመስሉም። ብዙ እኔ ዲፕ ማውራት አልፈልግም። ነገር ግን አይን ያለው መፍረድ ይችላል። ተጫዋቾቹ ይህን ያህል ተነሳሽነት አልነበራቸውም። በትላንትናው ጨዋታ ብቻ ሳይሆን ከዚህ በፊትም ባለው ሁነት ውስጥ የማንቸስተር ዩናይትድን ብሩኖ ፈርናንዴዝን ጨምሮ ብዙዎችን መመልከት እንችላለን። የእውነት ለክለባቸው እንደዚህ ነው የሚጫወቱት? የዓለም ዋንጫን የሚያክል ትልቅ መድረክ ላይ ሆነው ለክርስቲያኖ ሮናልዶ ብቻ ሳይሆን ለዲያጎ ጆታ ሲሉ እንኳን መታገል ነበረባቸው። አንድ ክለብ እኮ ታግሎ ሳይሳካለት ሲቀርና ማውጣት ያለበትን አቅም ሳይጠቀም ሲቀር በደንብ አድርገን ማስተዋል እንችላለን እና የእውነት የአቅማቸውን የልባቸውን ተጫውተዋል የሚለው ነገር አይን ያለው መፍረድ ይችላል እና ብዙዎቹ ለዚህ ነገር ፈቃደኛ አይደሉም እና በጣም ያሳዝናል እንደዚህ ሆኖ ማየት። ጀብድን ብዙ ታሪክን መስራት የቻለው ክርስቲያኖ ሮናልዶ እንግዲህ ይህንን ነገር አለማሳካቱ የብዙዎችን ልብ ሰብሯል። አሁንም ቢሆን ግን ይህ ተጫዋች በጣም ድንቅ ተጫዋች ነው። የሰራቸውን ስራ አይሽረውም። ምክንያቱም ይህ ተጫዋች አይደለም ከአንድ በላይ የሚገባው ተጫዋች እንደሆነ በብዙ መድረኮች ማስመስከር ችሏል። እስካሁን ድረስ አብራችሁን ስለተከታተላችሁን ከልብ እናመሰግናለን። በአዲስ መረጃ እስክንገናኝ መልካሙን ተመኘው።